ይሄ ጥፍራቸው አልቆ ተፋፍቆ ፊታቸው በልዞ ኢቭን እያወራቸው ራሱ በስነ ስርዓት አያዳምጡህም። እና ጤናችሁን ጠብቁ። ስራሐ እኔ እውነት ለመናገር እንደው በመክር ባይዘወይ ምንም ችግር ይኖረዋል ብዬ አላምንም። ለምን መሰላችሁ? እኔ ያው ብዙዎቻችን አብዛኞቻችሁ ታቁኛላችሁ፣ ረጅም ዓመት እንተዋወቃለን። እኔ ባላቃችሁም እናንተ ታቁኛላችሁ። የተወሰናችሁት ደግሞ አቃችኋለሁ፣ ታቁኛላችሁ። እንደ ቤተሰብ ረጅም ዓመት ኑረናል ሶሻል ሚዲያ ላይ ኦኬ። ላለፉት 14 ዓመታት 15 ዓመታት አረብ ሀገር ያለው ሰው ነኝ እና ብዙ ቻሌንጆችን አልፌ ያለው ብዙ ውጣ ውረድ ብዙ ችግር ኢቭን አሁን ድረስ ቻሌንጅ እያሳለፍን ነው። ስለዚህ ከምናልፈው እየሆነ ካለው ካሳለፍነው እየደረሰ ካለው ነገር ነው ለሰዎች ምክር የምንሰጠው ኦኬ። ግን ደግሞ ጤናችሁን ጠብቁ፣ ገንዘባችሁን ሴቭ አድርጉ። በቃ ገንዘብህን ሴቭ ካላደረግ ቻው ሙታል። በቃ በቁም እንደሞትን ቁጠሩት። እኔ ምሬ ነው። ጤናችሁ እንዳይጓደል ጤናችሁን ጠብቁ ከፈጣሪ በታች። ምክንያቱም ጤና ቀላል አይደለም ለሰው ልጅ። እኔ ታምሜ እያየሁት ነው። እኔ በሳምንት 1000 ድርሃም እየከፈልኩ ነው እየታከምኩ ያለሁት አሁን ላይ። የምሬ ነው የምላችሁ። በአንድ ሲዝን ፊዚዮቴራፒ 200 ድርሃም ነው የምከፍለው። በ5 ቀን ውስጥ 1000 ድርሃም ከፍላለሁ። ገባችኋ? በ5 ቀን ውስጥ 1000 ድርሃም ከፍላለሁ። ጤና እያላችሁበት እየኖራችሁበት አታቁትም፣ ሲጎድል ነው የምታቁት። የጤና ትርጉሙ አይደል ነው። እኔ እንዴት ማስረዳት እንዳለብኝ ራሱ አላቅም። ግን ለሰው ልጅ በጣም ወሳኙ ነገር ጤና ነው። ጤና ከሌለ ምንም ነገር የምሬ ነው የምላችሁ። እኔ አሁን እሰራለሁ፣ በጣም ጎበዝ ነኝ፣ በጣም ታታሪ ነኝ። ደከመኝ ማለት አልወድም። ኢቭን አሁን ድረስ እንደዚህ እያመመኝ እንኳን ራሱ እሰራለሁ። ግን መሀል ላይ በጣም ሲያመኝ አቆመዋለሁ፣ ስራው አቋርጣለሁ። ጤነኛ ያለውስ እንኳን ላቆም ይቅርና በቃ ምናልባት እንቅልፍ እየደፋኝ ከሆነ ብቻ ነው ላቆም የምችለው ስራው። ገባችሁ አይደል? ጤና ወሳኝ ነገር ነው። ጤናችሁን ጠብቁ። እንዳልኳችሁ በ5 ቀን 1000 ድርሃም እየከፈልኩ የምታከመው ደግሞ እስካሁን እየሰራው ስለሆነ ነው፣ እየለፋው ስለሆነ ነው፣ ገንዘብ ስላለኝ ነው። ባይኖረኝስ ባልሰራስ ይሄኔ ያው ምናልባት የሰው ፊት እየገረፈኝ ይሆን ነበር። እግዚአብሔር ይመስገን። ገባችኋ? ጤናችሁን ጠብቁ። ሪሊ ጤናችሁን ጠብቁ። ገንዘባችሁን ሴቭ አድርጉ። ገንዘባችሁን ያለ አግባብ ዝም ብላችሁ ቲክቶክ ላይ ሄዳችሁ ለምታዩት ጌመር አትበትኑ። አላስፈላጊ ላልሆነ ወጪ እንትና አትበሉ። ያኒ خليكم ገንዘብ ነው ዘመድ በዚህ ዘመን ሐቢቢ። ኦኬ ውሃ ጠጡ። አረብ ሀገር ከባድ ነው፣ ሙቀቱ ከባድ ነው። ትንፋሻችሁ ጸጥ እንዳትል አይሽረቡ ሞያ ኦኬ። በተቻለ መጠን እንቅስቃሴ አድርጉ። መብታችሁና ግዴታችሁን እወቁ። ኮንትራት ቤት የምትሰሩ መብታችሁ ምንድነው፣ ግዴታችሁ ምንድነው ማወቅ አለባችሁ። ማዳም ስለምትወዳችሁ ብቻ፣ ቤተሰቦች ስለሚያከብሯችሁ ብቻ ከአቅማችሁ በላይ የሆነ ነገር አትፍጉ። ማረፍ ባለባችሁ ሰዓት ማረፍ አለባችሁ። መመገብ ባለባችሁ ሰዓት መመገብ።
ሂዱ እስኪ አብረዋችሁ ሊሰሩ የሚችሉት ወይም ጎረቤታችሁ ጋር ፊሊፒኒ ምናምን እስኪ ዋቸው እስኪ እንዴት ነው የሚሰሩት? ምግብ ሳይበሉ ይሰራሉ? አይሰሩም። ሀበሻ ግን ምግብ ሳይሰራ በባዶ ሆዱ ነው የሚበጋው። ሐቢቢ አንተ ስትኖር ነው ሁሉም ነገር የሚኖረው። አንቺ ስትኖሪ ነው። አንቺ ከሌለሽ ሁሉም ነገር የለም። መብትና ግዴታችሁን ወቁ ምለው ለዚህ ነው። በልታችሁ ነው መስራት ያለባችሁ። ዝም ብላችሁ በባዶ ሆዳችሁ አትፍጉ። አታቆትም። እኔ አንዳንድ ልጆች ያሳዝኑኛል። እኔ በነገራችን ላይ ጋይስ ይሄ 3 ዓመት እኔ እንደምታውቁት የፓስፖርት አገልግሎት ነው የምሰጠው። ገባችሁ አይደለ? ኢማራት ከገባው ዱባይ ከመጣው ላለፉት 3 ዓመታት የፓስፖርት እድሳት አገልግሎት ነው የምሰጠው። እያንዳንዱ አረብ ቤት በቃ ገብቻለሁ፣ ሄጃለሁ፣ አይቼዋለሁ። ኢማራት ውስጥ ያልረገጥኩበት ስቴት ያልሄድኩበት ቦታ የለም። ታዲያ በእያንዳንዱ ቤት በእያንዳንዱ ቀን እየሄድኩ ፓስፖርታቸውን ማሳድስላቸው እህቶች አያቸዋለሁ። እኔ አያቸዋለሁ ምን አይነት ሁኔታ ላይ እንዳሉ። አንዳንዶቹ ራሳቸውን ጠብቀው ቆፍጠን ብለው ንቁ ናቸው። አይምሮአቸውም ንቁ ነው፣ ደስ ይላሉ። አንዳንዶቹ እኔ የምሬ ነው የምላችሁ በጣም ያሳዝኑኛል። በቃ አንዳንዶቹ ይሄ ጥፍራቸው አልቆ ተፋፍቆ ፊታቸው በልዞ ኢቭን እያወራቸው ራሱ በስነ ስርዓት አያዳምጡህም። የሆነ አይምሯቸው ብዥ ያለ ነገር በቃ ብዥታ ያለበት ልክ አይደሉም። በቃ ልክ አይደሉም። እኔ ይገጥመኛል። እኔ ብዙ ጊዜ እንደዚህ አይነት ነገር እኔ አንዳንዶቹ ያሳዝኑኛል። እህቴ ምን ሆነሽ ነው? ምንድን ነው? አሰሪዎች ክፉ ናቸው? ችግር እየደረሰብሽ ነው ምናምን ስላቸው አይ ደህና ነኝ ምናምን ችግሯን ደህና ነኝ እያለች የምትደብቀው ብቸኛዋ ሴት የአረብ ሀገር ሴት ናት። በነገራችን ላይ ማድሪ ግን ስደት በጣም ክፉ ነው እውነት ለመናገር። እኔ እዚህ አረብ ሀገር ላይ ያላየኋት ሴት የለችም። ባይተው ያላየኋት ሴት ሁሉም ፓስፖርት ሳሳድስ በየቤቱ ሴት ብዙ ሀበሻ ነው የማገኘው። ብዙ 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 በጣም በቃ ግማሾቹ ማዲያት በማዲያት ሆነው ከፊታቸው ተቀያይሮ፣ ግማሾቹ ያደጉበት ቋንቋ ረስተው እናንተ በጣም ይገርማቸዋል። ያደጉበት ቋንቋ የረሱ ሴቶች አሉ፣ ሰዎች አሉ፣ እህቶች አሉ ብላችሁ ታምናላችሁ? ተሰድጉን ሀዚ የምሬን ነው የምላችሁ። ይሄው እግዚአብሔር አምላክ ምስክሬ ነው። ፓስፖርታቸውን ሳያቸው የትውልድ ቦታቸው ምናምን የአማርኛ ቋንቋ ተናጋሪ ናቸው፣ ኦር የትግርኛ ቋንቋ ተናጋሪ ናቸው፣ ኦር የስልጥኛ ቋንቋ ተናጋሪ ሊሆን ይችላሉ። ፓስፖርት ላይ ተጽፏል የትውልድ ቦታ እያየሁት ነው። የሚያወሩኝ ግን በአረብኛ ነው። በቃ የሉም፣ ልክ አይደሉም። እና በጣም አዘናለሁ እንዲህ አይነት ነገር ታይ። አይዋለሁ ፓስፖርቱ አይዋለሁ። የአንዳንዶቹ ፓስፖርት ተለጥፎ ባንድ ላይ ስለሚመጣ ሁለቱም ባንድ ላይ ሆኖ ምናምን ለሶስተኛ ጊዜ ያሳደሱ ምናምን ሲሆን አይዋለሁ። ፓስፖርቱን ገለጥ ገለጥ አድርጌ ስታምፕ አለው የለውም። ለምንድን ነው የማየው? እንደው እሳቀቃለሁ። ግን በምን አውቀዋለሁ መሰላችሁ? እኔ በፓስፖርት አውቀዋለሁ። ፓስፖርቱን ሳየው ስታምፕ አለበት፣ ሀገር ቤት ሄዳ ታውቃለች እረፍት ወይስ አታውቅም አየዋለሁ። እዛ ላይ የለም ስታምፕ የሚባል ነገር የለውም። መጀመሪያ ስትገባ ብቻ፣ ከዛ ውጭ የለውም። እና አዝናለሁ። ያው ለረጅም ዓመታት ከቤተሰብ ጋር ካለመገናኘት አንጻር
ችግር አለ፣ የቤተሰብ ናፍቆት አለ። በስደት ላይ ያለ የቤተሰብ ሞት ልትሰማ ትችላለህ። የእናት የአባት ሞት መርዶ ልትሰማ ትችላለህ። ከዛ በኋላ ሀገር ቤት መግባት ሊያስጠላቸው ይችላል። ራሳቸው ሊስቱ ይችላሉ። ከዛም አልፈው ቋንቋቸው ረስተው ሁሉ ነገራቸው ረስተው አይምሯቸው ወደ ሌላ ነገር እየተቀየረ ይሄዳል። ብዙ ነገሮች ነው ያለው። እኔ ጋይስ ይሄ የፓስፖርት ስራ እኔን ያላሳየኝ ነገር የለም። የሚገርማችሁ ነገር በጣም ብዙ ነገር አይቼበታለሁ። የእውነቴን ነው የምላችሁ። አረብ ሀገር ያለች ሴት በዚህ ሰዓት ችግሯን በሉት ምኑም እንደኛ የሚያውቀው ሰው አለ ብዬ አላምንም። ጥንቅቅ አድርገን እናውቀዋለን እኛ። ከዚህ በፊት አረብ ሀገር ስኖር ስለነበር በውስጥ ብሬክስ እንደዚህ ቸገረኝ፣ እንደዚህ ሆንኩኝ፣ እንደዚህ ምናምን ተበደልኩኝ ምናምን እያሉ ሲመጡ የአረብ ሀገር ሴት እንደዚህ ችግር ይደርስባታል፣ እንደዚህ ሁና ምናምን እንላለን። ያው እንቆረቆራለን። ግን አሁን ግን እኔ በአይኔ ነው እያየሁት ያለሁት። ለምን እንደነገርኳችሁ ላለፉት 3 ዓመታት በፓስፖርት እድሳት አገልግሎት ስሰጥ ያሉበት ቦታ ድረስ እየሄድኩኝ ሁሉም አረብ ቤታቸው ድረስ እየሄድኩ ነው ማሳድሰውና የሚገጥመኝን ነገር እማያቸውን እህቶች አንዳንዶቻችሁ ገና በልጅነታቸው ገና እንቦቆቅላ ናቸው፣ ህፃን ናቸው እድሜያቸው፣ ግን አይምሯቸው ልክ አይደለም፣ ስተዋል ብዙዎች። አንዳንዶቹ እንዳልኳችሁ ማዲያት በማዲያት ሆኖ ፊታቸው ተቀያይሩ፣ አንዳንዶቹ በቃ እጃቸው በልዞ ይሄ ጥፍራቸው ምናምን አልቆ ብቻ ተወርቶ አያልቅም። በእናታችሁ በጣም አላቅም። ግን አንዳንዶቹ ደግሞ አሉ በቃ ንቁ የሆኑ ብልህ በቃ ሰውነታቸውን ጠብቀው አይምሯቸው ንቁ ነው፣ ፊዚካላቸውም ደህና ነው። እነዚህ መብትና ግዴታችሁን ወቁ ያልኳችሁ ቅድም ለዚህ ነው። ኮንትራት እንኳን ብትሰሩ ራሱ ህግ አለ። እናንተ የትም ሀገር ላይ ስትሰደዱ ሰዎች እናንተን የሚገምቷችሁ አይምሯችሁን የሚገምቱት እናንተ ባሳያችኋቸው ባህሪ ልክ ነው። ገባሽ? እናንተ እኔን የምታውቁኝ እኔ ሁሉም ነገር ባሳየኋችሁ ልክ ነው አይደል የምታውቁኝ? ከዛ ውጭ ስለ ብሬክስ ምንም የምታውቁት ታሪክ የላችሁ። እዚህ ሶሻል ሚዲያ ላይ በማሳያችሁ ልክ ግን ብሬክስ ምን አይነት ሰው ነው፣ ምንድነው የሚሰራው፣ የብሬክስ ላይፍ እንዴት ነው ትገምታላችሁ አይደል? በቃ የእናንተ ሊሚት እሱ ነው። እኔ ባሳየኋችሁ ደረጃ ልክ ነው የምትገምቱት። እናንተም የትም ቦታ ላይ ስትሰሩ መጀመሪያ ስራ ስትገቡ እናንተ ባሳያችኋቸው ልክ ነው እናንተን የሚገምቷችሁ። ራሳችሁን የምታስገምቱት እናንተ ራሳችሁ ናችሁ። ለምሳሌ መጀመሪያ አረብ ሀገር ስትሄዱ ኮንትራት ስትገቡ ዝም ብለሽ በቃ አዲስ ስራ ስለሆነ ምናምን ብለሽ ተዋክበሽ ምንም ቁርስ ሳትበይ ፊትሽን እንደታጠብሽ በስነ ስርዓት እንኳን ራስሽን ትንሳትይ ሩጠሽ መፍጋት ከጀመርሽ ኦኬ ያስለመድሻት ገና ቁርስ ሳትበይ በትክክል ፊትሽ ሳትታጠቢ ምንም ሳትይ እንቅልፍሽ በእንቅልፍ ሰዓትሽ ሳትተኝ ምንም ሳትይ አሳይተሻሻል። ኦሬዲ እያስለመድሻት ነው። ከዛ በኋላ ጥሩ ጸባይ ልታሳይ ትችላለች እሷ። ዋው ማዳሜ ጥሩ ናት እያልሽ አንቺ ደግሞ እየሄድሽ ራስሽን ትተሽ ቁርስ ሳትበይ ምሳ ሳትበይ ምንም ሳታደርጊ ትፈጊያለሽ። ከጊዜ በኋላስ ያስንቅሻል። ይሄን ነገርሽ ያስንቅሻል። ግዴታ እኮ ኑሮብሽ አይደለም። ከጊዜ በኋላ አይ ሳልበላ አመመኝ ወይም ደግሞ ሳልበላ መስራት አልችልም ማለት ምን ማለት ነው ትልሻለች። ለምን አስለምድሻታል። ሳትበይ ነው መስራት የለመድሽው እንዴ? ሳትበይ ነው መስራት የለመድሽው ከመጀመሪያም ጀምሮ። ስለዚህ ዛሬ ምን ደርሶ ነው ሳልበላ አልሰራም የምትዩ ትባያለሽ። ፕሊዝ። ስለዚህ ምን ጊዜም ቢሆን ሳትበሉ መስራት የለባችሁም። የእንቅልፍ ሰዓታችሁ በሰዓቱ በስርዓቱ መሆን አለበት። የምትሰሩትን ስራ
ቀድማችሁ ማወቅ አለባችሁ። ይሄንን የምታደርጉት ደግሞ ገና መጀመሪያ ስራውን ስትገቡ ነው። ይሄንን ማስለመድ ያለባችሁ። ከኋላችሁ ካደራችሁ በኋላ ሌላ አዲስ ጸባይ ብትፈጥሩ ችግር ውስጥ የምትገቡት እናንተ ራሳችሁ ናችሁ። ሲጀመር ማንም አይረዳችሁም። ገባችሁ አይደል?